እንዴት ናችሁ? ፍቃዱ አዳነ። ሃይ ጋይስ ዮሴፍ አክሊሉ እባላለሁ። ሰላም ሰላም ያብስራ እባላለሁ። ሰላም ሄኖክ እባላለሁ። ሃይ ሰላም ሰላም እንዴት ናችሁ? መላኩ እባላለሁ። ሃይ ሰላም ሰላም ኢዲኒያ እባላለሁ። ፊትነስ ትሬነር ኤንድ ፉትቦል ኮች። ፊትነስ ትሬነር ኤንድ ላይፍ ስታይል ኮች ነኝ። ስራዬ ኢንጂነርና ነጋዴ ነኝ። ስራዬ ኳስ ተጫዋችና ነጋዴ ነኝ። ያው ስራዬ የግል ነው፣ ነጋዴ ነኝ። እኔም እንደዛው የግል ነው ስራዬ። የቡድናችን ስም ፋንክሽናል ፊትነስ። ፋንክሽናል ፊትነስ ያልንበት ምክንያት የሰው ልጅ ዴይሊ ላይፍ ላይ በሚያደርጋቸው ሩቲኖች የሚጠቀማቸውን አክቲቪቲዎች ኤክስፕሌን ለማድረግ የተጠቀምንበት ስም ነው። የቲማችን ስም ዋሊያ ይባላል። ዋሊያ ያልንበት ምክንያት ያው በሀገራችን ብርቅዬ እንስሳ ስለሆነ ያው እኛም ደግሞ ብርቅዬዎች ስለሆነ ነው። የቡድናችን ስም ሰላምና ጤና ይባላል። ሰላምና ጤና ያልንበትን ምክንያት ሰላም ሲኖር ጤና ሲኖር ነው ሁሉም ነገር መደረግ የሚችለውና ለዛ ምክንያት ነው ሰላምና ጤና ያልነው። እናሸንፋለን እናሸንፋለን። ናይስ እናሸንፋለን። ምንም ጥርጥር የለውም። እናም ዛሬ በእርግጠኝነት እናሸንፋለን ይላል ብለን እናስባለን። ሰላም ሰላም እንዴት ናችሁ? የምናየው ኤክሰርሳይዝ ትሪፖሊ ኤክሰርሳይዝ ይባላል። አሁን የምንሰራው ጃምፒንግ ስኳት ነው። ስለዚህ ወደ ስራው እንግባ። እስከዛው ማማማው ከዛ ላይ መጀመሪያ በደንብ እስኪ ናይስ 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 ቆንጆ ነው። እዛ ጋር ምንድነው ፍጥነት የለም እኮ። ናይስ 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 ቆንጆ ነው። በደንብ እስኪ ያምራል። ዋው 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 ዳይ 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 ቆንጆ ነው። ናይስ ናይስ ናይስ። እስከ አንድ ላይ አሁን ደግሞ እግራችን ከፍችን። ፐርፌክት ፐርፌክት። ናይስ ናይስ። ዳውን እስኪ ከት። ቆንጆ ነው። ያምራል ያምራል ያምራል። ፐርፌክት። ሃሎ ሃሎ እዛ ጋር በደንብ እስኪ ናይስ 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 ያምራል። 1 2 3 4 5 6 7 8 9 10 መያዝ መያዝ እስኪ ወኪንግ ወኪንግ ናይስ ወኪንግ። እጅን ልቀቅ እስኪ ባላንስ እስኪ ልቀቅ። ናይስ ናይስ ናይስ። እንዴት እንደምታምሩ እስኪ እጅ ወደ ላይ ናይስ። ሹልደር ከፍ ፐርፌክት። 8 7 6 5 4 3 2 1 good. Nice nice. Kick. 1 2 3 4 chop 5 nice kick. 8 9 10 kick down that spirit. Chop die. ያምራል ያምራል ያምራል። chop ቆንጆ ነው። 5 4 3 2 1 ኩል ዳውን ኩል ዳውን። እስኪ እዛው ላይ መያዝ። ሃሎ ሃሎ አልጨረስኩም። ይሄ እጅ ወደ ላይ ሮቴት እስክናርግ ያምራል። ናይስ ናይስ ናይስ። ባላንስ ባላንስ ባላንስ። ያምራል ያምራል። እስኪ ቀየር እንደገና። ያልሰራ ያልሰራ። ታምራላችሁ ታምራላችሁ። መያዝ እስኪ ሽንያዝ ቀስ አድርገን እችን እዛው ላይ አየር መውሰድ። የተቀጠለ አየር እናስወጣ እስኪ ብሬዚንግ። ያምራል። 3 2 አንደኛው ማን ይመስልሃል? አንደኛው ገብረ እግዚአብሔር ገብረ ማርያም። ገብረ እግዚአብሔር ገብረ ማርያም። ሁለት
ጌጤ ዋሚ ሶስተኛ ደራርቱ ሱሉ ኮነሬል አስብ እስቲ በደንብ ያሰብክ ከዛ ማን ይሆናል ከሶስተኛው ማሞ ወልዴ አራተኛ ከጌጤ ሙሩስ ይፍጠር ቴንክ ዩ ሙሩስ ይፍጠር እርግጠኛ ነው ከጌጤ ሙሩስ ከዛ በኋላ ደራርቱ ቱሉ ከደራርቱ ማሞ ትክክል ስድስተኛ ማሞ ስድስተኛ መሰረት ደፋር ያ ስድስት ሰባተኛ ቀነኒሳ በቀለ ሄድ ተረጋጋ አስብ ስምንት ከመሰረት በኋላ ቀነኒሳ አለ ገንዘቤ መጨረሻ ነች 11 ነች ገንዘቤ መጨረሻ ኃይሌ 10ኛ ነው ኃይሌ 10ኛ ዘጠነኛና ስምንተኛ እስካስታውስ ጥሩነሽ ሰባተኛ አላን ጥሩዬ ሰባተኛ ስምንተኛ ሰባተኛ ቀነኒሳ ነው ጥሩነሽ ስምንተኛ ነች ዘጠነኛ ዘጠኝ አስተስ ተረጋግተን ነው ሄድ ስናርገው ወይ በቃ 10ኛ ኃይሌ 11ኛ ገንዘቤ ዲባባ ሬል ስናርገው እንዳዲስ እሺ ገብረ እግዚአብሔር ጌጤ ሙሩስ ደራርቱ ማሞ ከዛ በኋላ ስድስተኛ መሰረት ቀነኒሳ ሰባተኛ ስምንተኛ ጥሩነሽ ዘጠነኛ ዘጠኝ እንለፍ 10 ማለት ነው ኃይሌ ገብረስላሴ 10 ኃይሌ ገብረስላሴ ገንዘቤ ዲባባ 9 እኔ ከአንድ እስከ 5 ያለው ልጥራ አንተ ከ5 በኋላ ያለው እንጥራ እንጀምር ገብረ እግዚአብሔር ማሞ ጌጤ ገዛሃይ ደራርቱ መሰረት ቀነኒሳ ምሩዝ ጥሩነሽ ኃይሌ ገንዘቤ እሺ መጀመርታ ገብረ እግዚአብሔር ገብረ ማርያም ሁለተኛ ደግሞ ማሞ ወልዴ ሶስተኛ ጌጤ አራተኛ ደግሞ መሰረት ደፋ ኖ አራተኛ ገዛኸኝ አበራ ገዛኸኝ አበራ ከዛ መሰረት ደፋ ከዛ በኋላ ደግሞ አምስተኛ አይቀርታ ደራርቱ እንደገና ደግሞ አንዴ እንድገመው እኔ ተዋዛገብ ይጆሎ ግን ተዋዛገብ እሺ ገብረ እግዚአብሔር መጀመሪያው ከዛ ሁለተኛ ደግሞ ማሞ ወልዴ ሶስተኛ ደግሞ ጌጤ ዋሚ አራተኛ ደግሞ ገዛኸኝ አበራ አምስተኛ ደግሞ ደራርቱ ስድስተኛ ደግሞ መሰረት ደፋ ሰባት ቀነኒሳ በቀለ 8 ምሩጽ ይፍጠር 9 ጥሩነሽ ዲባባ 10 ኃይሌ ገብረስላሴ 11 ገንዘቤ ዲባባ ጨርሰናል
ዳም ትራክ ዳውን ትራክ 2 ዳም ትራክ ዳውን ትራክ ሚኒቫን ዳም ትራክ ዳውን ትራክ 2 ዩኒቨርሳል ስፖርት ካር ሱፐር ካር ሊሞዚን ዶልፊን ፒክአፕ ሚኒባስ ማክሮን ባስ ስፖርት ካር ሱፐር ካር ስፖርት ካር ሱፐር ካር ስንት ሆነ 9 ስንት ካውንት አደረግን 9 አይደል 9 እንደ 15 ነው አይደል 15 ነው አጠቃላይ 9 ከ9 በኋላ ፒክአፕ ብለናል ሚኒቫስ ሚኒ ካር ኦር ሚኒ ካር ሚኒባስ ሚኒ ካር ዶልፊን ተብሏል ሲኖትራክ ዳም ትራክ ዳውን ትራክ 2 ባስ ሚኒባስ ዳውን ትራክ ዳም ትራክ ፒክአፕ ሚኒ ፒክአፕ ፎርድ ሚክሮን ሊሞዚን ሱፐር ካር ስፖርት ካር ዩኒቨርሳል አስተውሰኝ 13 ደርሰናል አልደረስንም 12 ነን ገና 11 ነው ቶትራክ አለ ቶትራክ ይመስለኛል don't think so ፎርድ ተብሏል አልተባለም ፎርድ ጨምሩልን እንደዛ ከሆነማ ጨረስን 14 ደረስ I think so I think ሁለት ሚስ አድርገናል ወይ አንድ ሚስ አድርገናል ድጋሜ እንስራ ቫን ሚኒቫን ስፖርት ካር አለ ስፖርት ካር ብለናል ፎርድ ብለናል ዩኒቨርሳል ሚክሮን ባስ ሚኒባስ ይበቃል ሁለት አንድ ሚስ ያደርገን ይመስልናል ሁለት እሺ ሚኒ ቫን ስፖርት ካር ባስ ሚኒባስ ፎርድ ከዛ ቀጥል ደግሞ ፎርድ ብለሻለ ሚኒ ፒክአፕ ቀጥል ሚክሮ ዩኒቨርሳል ሊሞዚን ዳውን ትራክ ፎርድ ይኸውልህ ፎርድ ሌላ ስንት ጠራ? አምስት እሺ በቃ እነዚህ እናውቃለን እነዚህን ያዝነው ጆሲ ፍቄ እንዴት ወደ ስፖርት ላይፍ መጣ? እስቲ ካልሳለፍክበት ነገር። በጣም ጥሩ ጥያቄ ነው። ያው ስፖርት ከልጅነቴ ጀምሮ በጣም ወደው የስፖርት ላይፍ የነበረኝ ፍላጎት ነበረኝ። እግር ኳስም ተጫዋች ነበርኩ።
በከነማ ደረጃ ከዚህም ቀጥሎ የዩኒቨርሲቲ እድል ሲመጣብኝ የመጀመሪያው ፊዚክስ ሲደርሰኝ የስፖርት ፍቅር ስለነበረኝ ቀይሬ ከፊዚክስ ወደ ስፖርት ሳይንስ ነው የመረጥኩት። እንዲሁም በድሬዳዋ ዩኒቨርሲቲ የስፖርት ሳይንስ የመጀመሪያ ዲግሪ ያለኝ። ከዛም ቀጥሎ ለ2 ዓመት በደደቢት እግር ኳስ የአንደር 17 ታዳጊዎች ቴክኒካሊ፣ ታክቲካሊ፣ ሳይኮሎጂካሊ ስልጠና ሰጥቻለሁ። ከዛም ቀጥሎ እንደምታየው ሀገራችን በፊትነስ ደረጃ ላይፍ ስታይሉ አላደገም። ስለዚህ እሱን ከግምት በማስገባት በፊትነስ ትሬነርነት እየሰራው ነኝ። የ6 ዓመት የስራ ልምድ አለኝ። አሁን በጋስት ጂም በጂም ትሬነርነት እየሰራው እገኛለሁ። ሰዎችም እነዚህ ተላላፊ ያለውን በሽታዎች ስኳር፣ ደም ግፊት፣ ኦቨርዌይት ያሉ ሰዎች እንዴት መቀነስ እንዳለባቸው ከሳይንሳዊና ከፕራክቲካል ከኒውትሪሽንና ያለው ላይፍ ስታይላቸው የኮንሳልቲንግ ስራ እሰራለሁ። ኤክሰርሳይስም በሳይንስ የታገዘ በቴክኒክ የታገዘ ከሳይንሱ ጋር የጠበቀ ኤክሰርሳይስ ፐር ሎንግ ሾርት ታይም እያደረኩ ትሬኒንግ እሰጣለሁ። እንዴት አንተ ይሄን ፊልድ ወደድከው? ትሬነር ነህ። እኔ እንኳን አመጣጤ ትንሽ ኢምፕረስ ያደርጋልና ትንሽ ቁመቴ ተጽዕኖ አድርጎብኝ ነበር። እንዴት ስፖርት አትጀምርም በሚለው መክሳቴ ምናምን ያ ተጽዕኖ አደረገ። ሰው ገባው ሰው ተማሪዎች ወደ ክላስ ለመግባት ይሯሯጣሉ። እኔ ስፖርት ከተባለ ለሊት 11 ሰዓት ተኩል ገባለሁ ምናምን በፊት በነበረው ሁኔታና ተባለ ለራሴ መስራት ጀመርኩኝ። ከዛ ኮርሶችን መውሰድ ጀመርኩኝ። ሰው በተማርኳቸው ትምህርቶች አሰልጣኝነት ሌቭል 1 ሌቭል 2 ሲፒአር ኮርስ ቦክስ እንደገና የክብደት ማንሳት ለራሴ ደግሞ ቅርጽ ተወዳዳሪ ነኝ አይመስልም? በጣም እና ልክ እንደዚህ አይነት ነገሮች ሁኔታዎችን አልፌያለሁ። ሰው እንግዲህ ምንድነው ፖይንቱ ፊትነስን ለሰዎች እንዴት አድርገን ኤክስፕሌን ማድረግ መቻል አለብን። ሰዎች ጋር እንዴት ነው ተደራሽ የሚሆነው? ፊትነስ ባላደገበት ስቲል በእኛ ሀገር ሁኔታ ላይ እንዴት ማሳደግ አለበት በሚባለው ላይ የበኩሌን ሚና እየተጫወትኩኝ ይገኛለሁኝ። ያው ለሰዎች ፐርሰናል ትሬኒንግ ምናምን ኤቭሪቲንግ ብዙ ትሬኒንጎች እሰጣለሁ። ከዚህም ባለፈ የተለያዩ ጂምናዚየሞች ላይ ያለሁኝ ስቲል ካፒታል ሆቴል ስዌት ቦክስ ፐርሰናል ትሬነር ነኝ። ቤት ለቤት ትሬን አደርጋለሁ ምናምን ኤቭሪቲንግ ማስፖርቶች እና እንግዲህ ይሄ ነው የስፖርት ፍቅር። ያው ይለያል መቼም ይገባል። በጣም ጥሩ። ሄኒ ስፖርት ላንተ ምን ማለት ነው? ስፖርት ማለት ሁሉ ነገሬ ነው። ዋናው ነገር ግን ስራዬም ስለሆነ ነው ሰራው ሁሉ ነገር ነው። እግር ኳስ ተጫዋች ነው አይደል? አዎ። እንጂ ታደርጋለህ? በጣም እሺ። ላንችስ ስፖርት ለኔ መዝናኛ ነው፣ ኢንተርቴይንመንት ነው። ከዛ ውጭ ደግሞ በጣም something that I love to do። የስፖርትን ስሜት መግለጽ ይከብደኛል። ስፖርት ሳይንስ የሚባለው ነገር በጣም እውነት ነውና ስፖርት ሰርች ሲወጣ ያለውን ስሜት ለመግለጽ በጣም ይከብደኛል። እኔ ከሙሉ ቤተሰቤ ጋር ነው ጂም የምሰራውና 8 ነን የምንሰራው። በጣም ነው ኢንጆይ የምናደርገው። ቀናችንን ያሳምርልናል፣ ያረዝምልናል። ጠዋት ተነስተን ስንመጣ ጂም ውሏችን የተስተካከለ ይሆናል፣ ነው ያረጋጋሃል። ስፖርት ኢን አ ዌይ እቺ ስፖርት ጀመርክ አንተ? ያው ከልጅነቴ ነው የጀመርኩት። ያው ኳስን ከታዳጊ ቡድን ጀምሮ ስለሆነ የተጫወትኩት ኦልሬዲ ኳስን 10 ዓመት ከታዳጊ ቡድን ጀምሮ 10 ዓመት ምናምን ሆኖኛል። ስለዚህ ከልጅነቴ ነው የጀመርኩት ማለት ነው። የት ተጫውተሃል? ብዙ ቦታ ነው የተጫወትኩት። ያው ስጀምር ከታዳጊ ቡድን የጀመርኩት አክረም የሚባል የኛ ሰፈራችን የግል ባለሀብት ነው። እሱ ነው ኳስን ያስጀመረኝ። ከሱ ቀጥሎ ደደቢት ገባው። ዳንኤል ፀሐይ የሚባል አሰልጣኝ አሰለጠነኝ። ከዛ በኋላ ነው አዳማ፣ ጅማ፣ ኤልፓ፣ ቡና፣ ወልዲያ እና እነዚህ ክለቦች ተጫውቻለሁ። ቀረህ የለም ማለት ነው ኦልሞስት ኦልሬዲ እንደዛ ነው። ናይስ። እሺ እኔ ስፖርት የጀመርኩት ለመጀመሪያ ወሰንኩት ዝም ብዬ ድሮ ኦን ኤንድ ኦፍ ሰራ ነበረ። ቤት ውስጥም ስፖርት መስሪያ ኢኩዊፕመንቶች አሉ ጀምር ነበረ፣ ግን ሲሪየስ አልነበርኩም። ከዛን ኦልሞስት ከአመት በፊት ላይክ አፕታይቴ ትንሽ ጥሩ ስላልነበረ እሱ ለማስተካከል ብዬ ጀመርኩኝ። ከዛ ግን አዲክት ሆንኩኝ። በቃ አሁን ስፖርት ሱሰኛ ነኝ ማለት እችላለሁ። ሳልሰራ ምናምን ከዋልኩኝ ቀኔ ጥሩ አይሆንም። ከባድ አይ ነው እንደዛ ነው።
ስፖርት ማለት እኔ ህይወቴ ነው። በቃ ማለት ከስፖርት ውጭ መኖር አልችልም። በአጭር ጊዜ ውስጥ የገባሁት ቢሆንም አሁን ለስፖርት ያለኝ አመለካከት በጣም አሪፍ ነው። ጂም ሰርተሽ ስትወጪ ምናምን ያለው ነገር በጣም አሪፍ ነው። ማቹር ያደርጋል። ከተለያዩ ሰዎች እንድትርቂ ያደርግሻል። ላንቺስ ስፖርት ማለት ምንድነው? ለኔ ስፖርት ሰርቼ ስወጣ ያስደስተኛል። ጥሩ ስሜት እንዲሰጠኝ ያደርገኛልና በጣም ደስ ይለኛል ስፖርት ስሰራ። ስፖርት ስሰራ ሳሰራና ያለው ለውጥ ምንድነው? ስፖርት ስሰራና ሳልሰራ ያለው ለውጥ በጣም ሰፊ ነው። ሞር በጣም ይደብረኛል ሳልሰራ ስውል በጣም ያስጠላኛል። አልሆነ ቦታ ሄዳለሁ። በዛ ሳልፋል። ስፖርት ሰራ ግን በጣም ደስተኛ ነው የምሆነው። ቀኔ ሁሉ በጣም ያማረ ይሆናል። ከሰዎቹ የተለየው ያህል ይመስለኛል። እንደዛ ነው። G20 ሀገራት የመጀመሪያው ዩናይትድ ኪንግደም፣ ዩኬ፣ ኢንዶኔዥያ፣ ሳውት አፍሪካ፣ ሳውት ኮሪያ፣ ጃፓን፣ ሜክሲኮ፣ አርጀንቲና፣ ብራዚል፣ ሳውዲ አረቢያ፣ ፍራንስ፣ ዩኬ፣ ዩናይትድ ኪንግደም እና ዩናይትድ ስቴትስ ኦፍ አሜሪካ፣ ዩሮፒያን ዩኒየን፣ ሜክሲኮ። ለምን ሜክሲኮ ብለናል? ቱርኪ፣ ኢጣሊያ፣ ፍራንስ፣ ቻይና፣ ጃፓን። ቻይና የለም። አለ ቻይና አለ። ጃፓን፣ ኢንዶኔዥያ፣ ጀርመን፣ አውስትራሊያ፣ ራሽያ፣ ሳውት ኮሪያ፣ ጃፓን፣ ራሽያ፣ ኢንዲያ ዲስካውንት አድርግ። አስታውስ። ሳውዝ አፍሪካ ብለናል ብሏል። ሳውዝ አፍሪካ፣ ሜክሲኮ፣ ቱርኪ፣ ራሽያ፣ ጀርመኒ፣ ኢጣሊ፣ ሜክሲኮ፣ ቱርኪ። ግሩፕ 20 ሀገሮች 19 ነው ጥያቄው አይደለም? ኦኬ ጀምር። ጀርመኒ፣ ዩኤስኤ፣ ዩናይትድ አረብ ኤሚሬትስ፣ ኢንዶኔዥያ፣ ተርኪ፣ ኢንዲያ፣ ሳውዲ አረቢያ፣ ራሽያ፣ አውስትራሊያ፣ አርጀንቲና፣ ብራዚል፣ ሳውዝ አፍሪካ፣ ሳውዝ ኮሪያ፣ ሜክሲኮ፣ ኢጣሊ፣ ፍራንስ፣ ካናዳ፣ ዩናይትድ ኪንግደም። ጀርመን፣ ጃፓን፣ አሜሪካ፣ ኢንዲያ፣ ዩናይትድ ስቴትስ፣ ቱርክ፣ ሩሲያ፣ ኢንዶኔዥያ፣ አውስትራሊያ፣ ኳታር፣ ኔክስት ቀጥያ ሳውዝ አፍሪካ፣ ሳውዝ ኮሪያ፣ ቱርክ፣ ፈረንሳይ፣ ኢታሊ፣ ከዛ ላይ ደግሞ ብራዚል፣ ዩናይትድ አረብ ኤሚሬትስ፣ ቻይና ካለ ጣሊያን፣ ቻይና ኦር ኢታሊ፣ ካናዳ፣ ኔክስት ሌላ ምን አለ? ሌላ አልጠራም። አግዥ እንጂ በርታ ቤት እነዚህ ብቻ መሰለኝ ካልተሳሳትኩ። ኪዝ ቻይና ሜቢ አይ ብያለሁ። ቻይና ብያለሁ። ሩሲያ፣ ራሽያ ብለናል። ራሽያ፣ ካናዳ፣ ብራዚል፣ ጣሊያን ብቻ ፊኒሽድ በቃ።
የመጀመሪያው ከፍተኛ የቋንቋ ተናጋሪ ያላት እንግሊዘኛ 1.5 ቢሊዮን ሁለተኛው ዮርዳን 231 1.2 ሚሊዮን ቻይኒስ 1.1 ሚሊዮን ቻይኒስ ቢሊዮን 1.1 ቢሊዮን ቻይኒስ ሶስተኛው 602 ሚሊዮን ህንድ አራተኛው የቋንቋ ተናጋሪ ያላት 274 ሚሊዮን ስፓኒሽ 258 ሩሲያ አምስተኛው 200 227 ስፔን ፍራንስ 227 ሚሊዮን ነጥብ 1 ፍራንስ ስድስተኛው 227 ነጥብ 3 ሚሊዮን አረብ ስድስተኛው ሰባተኛ ባንጊ 252 ሚሊዮን ስምንተኛ ፖርቹጋል 222.2 ሚሊዮን ሰባተኛው ራሽያ 188 ሚሊዮን 258 እንትን ምንድነው ባንግላዴሽ አይደለም 258 ባንጋ 258 ስንት ጠራን ማለት ነው ወደ 5 ጠርተናል ወደ 5ማ ያልፋል 78 ኦኬ ስለዚህ አንድ ሁለት ይቀረናል እሺ አንድ ሁለት ላስት ታይም ፖርቹጋል 237 ሚሊዮን ፖርቹጋል የእንግሊዝና ቻይና በቢሊዮን ሌሎቹ ሚሊዮኖች ናቸው እና ደግሞ 2.237 ምናምን ስንለው ላይክ ፖይንቱ ይጠጋጋል ነጥብ ምናምን አለው ግን ሲጠጋጋ ነጥብ 2.3 ሚሉት አሉት እሱ ስለሚጠጋጋ ነው ጃምፕ ያልነው ነው እናሸንፋለን እንግሊሽ 1.5 billion Mandarin 1.1 million Hindu 670 million.1 Hindu I said Hindu Spanish 540 million.1 French 270 million point 270 million.2 and then Arabic 270 million ከዛን ባንጋሊ ስንት ነበር ባንጋሊ 227.2 ሚሊዮን እሺ ፖርቹጋል 257.7 ሚሊዮን እሺ ጀርመኒ 134.6 ኢንዶኔዥያ 199 ሚሊዮን ጃፓን 125.4 ሚሊዮን ጎበዝ ምን ቀረኝ ምንድን ነበረች ራሽያ 250.2 ሚሊዮን ኦሪጂን ተውቃት ኦሪጂነች ጀርሻ በመሃል ላይ ናት ግን እሷ 166 ምናምን ሚሊዮን እርግጠኛ አይደለሁም እና ያዙልን አጠጋግታችሁ የቀሩትን እርግጠኛ ነኝ በቃ ይሄን ያስኩት እንግሊዘኛ 1.5 ቢሊዮን ቻይና 1.1 ቢሊዮን ኢንዲያ 600 ሚሊዮን 72.2 ኦር 1 ሚሊዮን ከዛ ስፓኒሽ 540.2 ሚሊዮን አረቢክ ፈረንሳይኛ 274.2 ሚሊዮን አረብኛ 274 ሚሊዮን ራሽኛ 2 ነጥብ አለም 2
ከ58 ነጥብ 2 ጀርመንኛ 1 ነጥብ ከ5 እንግዲህ እነዚህ ብቻ ነው የማውቀው ሁለት ታዲያለሽ እኔ ሙሉ ይያለ ተቡን ነው አይዶን ነው እንጂ ከሰባት በቃ እሱ ቁጥር በትክክል የጠራሁት ይመስላል አይዶን ነው አይሏቡኩም እንጂ የአፍሪካ እግር ኳስ አባት አቶ ይድነቃቸው ተሰማ መስከረም 1 ቀን 1914 ዓመተ ምህረት ከአባታቸው ከታዋቂ የሙዚቃ ሰው የመጀመሪያውን የኢትዮጵያ መካኒክ ሹፌር እና የስነ ጽሁፍ ሰው ከነጋድራስ ተሰማ ሸቴና ከእናታቸው ከወይዘሮ ሙላቷ ገብረስላሴ በጅማ ከተማ እንደተወለዱ ታሪካቸው ያሳያል። አባታቸው ነጋድራስ ተሰማ ሸቴ በልጅ ኢያሱ ጊዜ የቴሌግራፍና የፖስታ ሚኒስትር ሆነው በማገልገላቸው ቀዳማዊ ኃይለ ሥላሴ ስልጣን ሲይዙ በግዛት ወደ ጅማ በላኳቸው ጊዜ ነበር አቶ ይድነቃቸው እዚያው የተወለዱት። Just fast feet, let's go. Fast feet. Fast feet. ጉልበት. Fast feet. Fast feet. Squat. Fast feet. Fast feet. ወደ ኋላ መዞር. Fast feet. Fast feet. Fast feet. Fast feet. ዙር ዙር ወደ እኔ. ዙር ወደ እኔ. ቶሎ ዙር ወደ እኔ. Fast feet. Fast feet. Fast feet. መቀመጫ. Fast feet. Fast feet. Fast feet. Squat. Fast feet. Fast feet. Fast feet. Fast feet. Jump. Fast feet. Fast feet. Focus. Fast feet. Fast feet. ጭንቅላት. Fast feet. ደረት. Fast feet. Squat. Fast feet. Fast feet. Focus. 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 Turn around. ወደ ኋላ መዞር ዳ መመለስ መመለስ ዙሮን መመለስ ወዲያው Fast feet. Fast feet. Fast feet. Jump. Fast feet. Fast feet. Fast feet. Squat. Squat. ወደ ኋላ ወደ ኋላ ወደ ኋላ ዳ ወደ ኋላ ወደ ኋላ ወደ ኋላ ወደ ኋላ Fast feet. ወደ ኋላ ወደ ኋላ ወደ ኋላ ወደ ኋላ ሆልድ Fast feet. Fast feet. Fast feet. Fast feet. Fast feet. ጭንቅላት Fast feet. Fast feet. Shoulder. Fast feet. Fast feet. Fast feet. Squat. Jump. Fast feet. Fast feet. Fast feet. Fast feet. Fast feet. Jump. Fast feet. Fast feet. Let's go. Come on. Fast feet. Fast feet. Fast. ወደ ኋላ መዞር ወደ ኋላ መዞር ወደ ኋላ መዞር Fast feet. Fast feet. Squat. ጉልበት መቀመጫ ትከሻ ሆልድ Jump. 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 Fast feet. Fast feet. ወደ ኋላ ወደ ኋላ ወደ ኋላ ኮል አቶ ይድነቃቸው ተሰማ ከአባታቸው ከአቶ ነጋድራስ ተሰማ በ1914 ዓመተ ምህረት በጅማ ክፍለ ከተማ መስከረም 1 ቀን ተወለዱ። እናታቸው ወይዘሮ ሙላቷ ገብረስላሴ እንዲሁም በስራቸው ደግሞ የመካኒክ የመኪና ባለሙያ የሙዚቃ ባለሙያና የስነ ግጥም ባለሙያ ነበሩ። ኪነ ጥበብ ውስጥ የነበሩ ሰው ናቸው። አቶ ነጋድራስ ተሰማ የመጀመሪያው የኢትዮጵያ መካኒክስና የስነ ጽሁፍ ባለሙያ ደራሲና እንዲሁም በልጅ ኢያሱ ጊዜ የፖስታ አገልግሎትና የቴሌግራም አገልግሎት ያገለግሉ ነበር። የቴሌግራፍም አገልግሎት ሲሰጡ ነበር። የቴሌግራፍ አገልግሎት ሲሰጡ ነበር። ከዛ በልጅ ኢያሱ ጊዜ ሲሰሩ የነበሩ ሰው ናቸው። በመቀጠል በኃይለ ሥላሴ ጊዜ ወደ ጅማ ተላኩ። ያን ይሄ ይመስላል። መቀጠል ሌትስ ጎ አቶ ይድነቃቸው ተሰማ የተወለዱት መስከረም 1 1914 ላይ የተወለዱት ከዛ ቀጠሉ 14 ዓመተ ምህረት ጅማ ላይ ሲሆን ከአባታቸው ተሰማ ነጋድራስ ሸቴና ከእናታቸው ሙላቱ ገብረስላሴ እንደሆነና በኢትዮጵያ የመጀመሪያው ሹፌር መካኒክ እና የኪነ ጥበብ ባለሙያ እንደሆኑ ታሪክ ያስረዳል ማለት ነው። በቃ ከዛ ወዲያው ጨረስን በቃ። እሺ አሁን ምን ነግራችሁ የታዋቂውን የስፖርት ሰው የይድነቃቸው ተሰማን ታሪክ ነው። እሺ አቶ ይድነቃቸው ተሰማ መስከረም 1 ቀን 1914 ከአባታቸው ተሰማ እሸቴ ነጋድራስ ተሰማ እሸቴ በጅማ ከተማ ተወለዱ። ከእናታቸው ከወይዘሮ ሙላቷ ገብረስላሴ በጅማ ከተማ ተወለዱ። ነጋድራስ ተሰማ እሸቴ ማለት ነጋድራስ ተሰማ እሸቴ የመጀመሪያው ሙዚቀኛ፣ ሹፌር፣ የስነ ጽሁፍ ሰው፣ መካኒክ የነበሩ
የነበሩ አባትየው ነጋድራስ ተሰማሸቴ የይድነቃቸው ጅማ መወለድ ምክንያቱ ነጋድራስ ተሰማሸቴ በልጅ ኢያሱ ጊዜ የቴሌግራም እና የፖስታ ቤት ሚኒስቴር ነበሩ። ኃይለ ሥላሴ ሲመጡ በግዞት ወደ ጅማ ወሰዷቸው። በዛ ምክንያት በጅማ ለመወለድ ቻሉ። ነጋድራስ ተሰማ አቶ ይድነቃቸው እሸቴ ማለት ነው። ታላቁ የእግር ኳስ ሰው ናቸው። የአፍሪካ ይድነቃቸው ተሰማ እናመሰግናለን። ጨረስ ይበቃ። ሰላም ናችሁ? እሺ የመጀመሪያውን የአትሌቶቹን ውጤት ከፈንክሽን እና ዋሊያና ጤናና ሰላም ማለት ነው። የመጀመሪያውን የመለሳችሁት እናንተ ሚስ አርጋችኋል፣ አዘበራርቃችኋል። ያዘበራረቃችሁት ደራርቱ መሰረት የሚለውን ሲውች አርጋችኋል። ዋሊያና ፍቅር በሰላም ግን በስትክክል መልሳችኋል። ስለዚህ አንዳንድ እየመራችሁ ነው ማለት ነው። እሺ ወደ ሁለተኛው የመኪና ስንመጣ የመኪናውን ማንም አልመለሰም። ማንም ሶስታችሁ አልመለሳችሁ። ዶልፊን ያለ ከዛ ወደ G20 ደግሞ ስንሄድ አገራት ውስጥ የተሻለ የመለሰ ቡድን ነበረ። ግን ሁለቱ ቡድኖች ቻይና የሚል አስገብተዋል። ቻይና አልተጠቀሰም። አንድ ቡድን ደግሞ ዩናይትድ አረብ ኤሚሬትስ የሚል አስገብቶ፣ ስለዚህ ሶስታችሁም ልክ አይደላችሁም ማለት ነው። ሶስታችሁም የአገር የሌለውን የተጻፈ ውስጥ ያልተጠቀሰ ከታችኋል። የመጀመሪያዎቹ እናንተ ካናዳን የረሳችሁት 18ቱ መልሳችሁ ነበረ። እዛ ጋርም እንደዛው ማለት ነው። ወደ አራተኛው ስንመጣ ከባድ ነበር። አራተኛው በጣም የቁጥር መዘበራረቅና አገራትን ህዝቦች ቁጥር መዘበራረቅ ስለነበረ ለሶስታችሁ ምንም አይነት ውጤት አልሰጠናችሁ። ስለዚህ ወደ አምስተኛ ስንመጣ አንዳንድ በመመለስ ዋሊያና ፍቅርና ጤናና ሰላም እኩል ናችሁ። የመጨረሻውን አምስተኛውን የነጋድራስ የይድነቃቸውን ታሪክ በጣም በተሻለ ሁኔታ የመለሰው ቡድን ዋሊያ። ስለዚህ በአጠቃላይ ድምር ውጤት ዋሊያዎች 2 ውጤት በማምጣት 4000 ብር አሸንፋችሁ ለ50,000 ብር ሽልማት አልፋችኋል። እናመሰግናለን።